ኳሳውን ሪያን ቸርኪ ገባ ታለለ ቸርኪ ጎል ሪያን ቸርኪ ወሰወሰው what a goal ከተተው ሪያን ቸርኪ የመጀመሪያውን ጎል አርሰናል መረብ ወሰወሰው አንድ ጎል አርሰናል ወሰወሰው 1-1 ሪስፖንድ ያደረገው ወዲያው 1-1 ሮድሪ ሪያን ቸርኪ ተመልከቴ ይሄ ልጅ የሚመጣበት መንገድ ዶኩ ድሪብል እያደረገ ይገኛል ራይሌ ላይ ዶኩ ሃላንድ ማዱኬ ካልጨረሰ ራይሌ ላይ አደጋ ማቲያስ ኑኔዝ ማዱኬ ገና አሁን ነው ይመጣ አንቶይን ሴሜኒዮ ክሮስ አደረገ ሴሜኒዮ ኳስ ወደ ውጭ ወጥቷል በመልስ ጨዋታው ይቀጥላል ሚካኤል አርቴታ አሁን የራይሌን እንቅስቃሴ የሚገድብበትን መንገድ አልሰራም የሚታየኝ እሱ ነው ማዱኬ ከጀርባ ነው ያልኩት ማክስ ዶማን ማድረግ ይችል ነበር በበረም ይገቷል ራይሌን ማክስ ዶማን ቴክኒካል ተጫዋች ነው ዴቪድ ራያ በረጅሙ ኳስ መታ ከሃቨርዝ አለ ሃቨርዝ በግንባር ገጨ ከኩሳኖቭ ጋር ሃቨርዝ እንደገና ማቲያስ ኑኔዝ አለ ኑኔዝ የመታው ኳስ ራይስ ኤብሪቺ ኢዜ ኳሱን ሴሜኒዮ ነካበት ወደኋላ ማቲያስ ኑኔዝ ሪያን ቸርኪ ኤብሪቺ ኢዜ ሃቨርዝ ራይስ ኦዴጋርድ ሃቨርዝ ኮርነር አርሰናል አስደናቂ ጨዋታ ነበር የተጫወቱት ማቲያስ ኑኔዝ አወጣው ኳሱን ይዞ ካፈጠኑ አርሰናል በጣም የሚደንቅ ጨዋታ ነበር ኤብሪቺ ኢዜ ጥሩ ኳስ ለሃቨርዝ ለዴክላን ራይስ ለኦዲጋርድ መምታት አይችልም ነበር ኦዲጋርድ እዚህ ጋር አልተመቸውም ሸፍኖታል ከፊቱ ኦፍሳይድ ግን ሊሆን ይችላል ነበር አይ ትክክለኛ በርናርዶ ሲልቫ እኮ መጣበት ኦዲጋርድ ሃቨርዝ ግን ቢያገባ ኦፍሳይድ ሊሆን ይችላል ነበር ትከሻው ወጥቷል ኦዲጋርድ ግን ልክ ነው አርሰናል 3 የማዘምት አግኝቷል እስካሁን ሲቲ ምንም የማዘምት አላገኘም በቃ እንደዚህ ካጣደፈው ሲቲ ጊዜ ከሰጠው ታይም ከፈቀደ የማዘምት ዴክላን ራይስ አሻማ ዶናሩማ ወጣ እንደገና ኦዴጋርድ ራይስ መለሰ ዊሊያም ሳሊባ ኦዴጋርድ ራይስ አለ ሶፊዬ ረጅም ኳስ ራያ የተጨመቀበት ቦታ ላይ ከፍተ እንደገና ወደ ኋላ ታመጣል ይሄኛው ኳስ ለመሰለ አየር ላይ ኳስ ካበዙ ዶናሩማ እየነጠ አየር ላይ ከወሰደባቸው አርገኛ ኳስ ነው ኖ ዲክላር ራይስ አለ ምን እዛው ፕሬስ አድርጎ አይጫወትም እንዴ አሁን ኦዲጋርድ ወደ ኋላ ይመለሳል ለራይስ መስጠት አለበት እኔ ረጅም ኳስ ለምናላ አይደለም ራይስ ጋር የሰው ቁጥር ፊት ነው ያለው ኋላ ምን አለ ዶናሩማ በዚህ ሰዓት ላይ ኳስ አስጀመረ ለማርኬሄ ኳስ ይዟል እንደገና ለዶናሩማ ኳሱን በረጅሙ ሲመታውን ኳስ ዊሊያም ሳሊባ መለሰ ኦራይሊ ከቦታው መነቃነቅ አልቻለም ዛሬ ኦራይሊ ወደፊት ማጥቃት እድሉን ያገኛል መሰለኝም ማርኬ በደንብ መስራት አለበት በደንብ እሱ ጋር ከተሰራ የቸርኪን ኳሶች በጥንቃቄ ከያዙት በቃ የመልስ ሮራ ኒኮ ኦራይሊ ሊወረውር ነው ወደፊት ዙሜንዲ ሌላ ኳስ ወጥቷል ሌላ የመልስ ሮራ ሙስኬራ ተጠጋ ዶኩ ላይ ማዶኬ ኦዴጋርድ ማዶኬ ሃቨርዝ እየገባ ይገኛል ማርኬሄ ወጥቷል መጀመሪያ ማዘን ምት ነበር አሁንማ ጭራሽ እኮ እንትና ነው የነካው ገሂ ነው የመጨረሻው ገሂ ማርኬሄ ሁለት ጊዜም የመጨረሻው ገሂ ነው ኦኬ እኔ መጀመሪያ ወጥቷል ነው ያሁኑ የእጁ ግን ገብቶኛል እንትና የነካ መስሎኛል ካፈት አይደለም ሙስኬራ የመልስ ሮራ ሊወረውር ነው ሙስኬራ ወደኋላ ሳሊባ ማድዌኬ ኦዴጋርድ በቃ እንደዚህ ነው ኳሱ በቃ ኦዴጋርድ አስደናቂ ኳስ ኖኒ ማድዌኬ ኳስ ረዘመው ወደ ውጭ ወጣ አየር ላይ ሆነ ሲቲ ኦዴጋርድ ጥሩ ነው ዛሬ በነገራችን ጊዜ ከሰጠው ነው ስፔስ ከሰጠው ጊዜ ከሰጠው ደራሽን ነው የሚያጠፋ እንደዚህ የምትጫነው ከሆነ አርባንቴ ለታገኝ አገባቸው ቋጣያቸው ሲቲ ገባቸው ዶናሩማ ኳስ ሊያስጀምር ነው
ራይስ ተመልከቱ የት እንዳለ መጣ ትቶ መጣ እንዳይጀምረው ራይስ ሃቨርዝ ጎን ለጎን ናቸው። ኳስ ተጀመረ። ሮድሪ ዶናሩማ አለ። ዶናሩማ ለማርክ ገሂ ረጅም ኳስ ለኩሳኖቭ ወደፊት ነገር ግን ፒሮ ኢንካፔ አለ። ኳስ ወደ ውጭ ወጥቷል። ሴሜኒዮ ገፍቶታል ፒሮ ኢንካፔን። በካራባው ካፕ ጨዋታ ላይ ኢንካፔን ነበር ሲጋለብበት ነው ሴሜኒዮ። በጣም ካርድ አየ ከካርዱ ዛሬ አርሰናል ማፈን ነው የመጀመሪያ ስራቸው፣ እንዳይወጡ ከሜዳቸው የማድረግ ስራ ነው። ኤብሪቺ ኢዜ በዚህ ሰዓት ላይ ዙሜንዲ ሌላ ኳስ ሞስኬራ ኖኒ ማዱኬ ሞስኬራ ኮንፊደንሱ ሳሊባ ሞስኬራ ተደጋጋሚ ያንን ቦታ ሲያገኝ ዊሊያም ሳሊባ ከቲምበር እኮ የሚተናነስ አቋም እያሳየ አይደለም። ሞስኬራ ኮንፊደንሱ ጨመረ አርጎ ሳሊባ ረጅም ኳስ ፒሮ ኢንካፔ ካይ ሃቨርዝ ኤብሪቺ ኢዜ የመልስ ሮራ አርሰናል ኤብሪቺ ኢዜ ኳስ አስነክቷል። በነገራችን ላይ አርሰናል በዋንጫ ባነሳባቸው ዘመናች ስታንፎርድ ብሪጅ ላይ ኦልድ ትራፎርድ ላይ ዋይት ሃርት ሌን ላይ ዋንጫዎችን አረጋግጧል። ሎኒ ማዱኬ አሰናይ ኳስ ሞስኬራ ኤብሪቺ ኢዜ ከባለፉት 3 ጨዋታዎች ማንቸስተር ሲቲ ላይ በሁለቱ ጨዋታዎች ላይ ጎል አስቆጥሯል። አሁን ነው ጀረሚ ዶኮ ዴክላን ራይስ አስጣሉ አስደናቂ ስራ ራይስ ኤብሪቺ ኢዜ አስደናቂ ኳስ ሃቨርዝ ኦፍሳይድ ግን ቀሽም ነው። ሃቨርዝ ቀሽም ነው። ኢቭን አሁን እንደገና ሌላ ኳስ ማርቲን ኦዴጋርድ እንደገና ኦዴጋርድ ኤብሪቺ ኢዜ ኳስ ተነጠቀ። ኢዜ ሪያን ቸርኪ ኳስ ይዟል፣ ወደፊት አሳለፈ። ሴሜኒዮ ኳስ ይዟል። ሴሜኒዮ በቀላሉ ተመለሰ። ዴክላን ራይስ በዚህ ሰዓት ላይ በርናርዶ ሲልቫ አርሰናሎች ወደ ኋላ ተመልሰዋል። ሪያን ቸርኪ ሳሊባ ማርኬሄ 15 ደቂቃዎች አልፈናል አድማጮቻችን። ዶኩ እያንዳንዱ ጨዋታ ትንፋሽ እንኳን አያስውጥም። ኳሳውን ሪያን ቸርኪ ገባ፣ አታለለ። ቸርኪ ጎል! ሪያን ቸርኪ ወሰወሰው! ወረ ጎል! ከተተው ሪያን ቸርኪ የመጀመሪያውን ጎል አርሰናል መረብ ወሰወሰው። ሪያን ቸርኪ ከተተው። 15 ደቂቃ ነው የፈጀበት ሪያን ቸርኪ ጎል ለማስቆጠር። አታለለ፣ ይዞት ገባ፣ አስቆጠረ። ሪያን ቸርኪ ኳስና መረብን አገናኘ። ማንቸስተር ሲቲ 1-0 መምራት ጀመረ። አስደናቂ አጨራረስ ግርምዬ፣ ምን አይነት ተጫዋች ነው ሪያን ቸርኪ! ይሄ ተጫዋች ገባርና አስደናቂ ነው። 3 ተጫዋቾች ባሉበት ነው ሰራራቸው፣ አጣጠፋቸው። አስደናቂ ስራ። ጋብሪኤልን፣ ሂንካፔን ሁሉንም ቀለለባቸው። የአርሰናል ተጫዋቾች ሳይኮሎጂካሊ ወደታች የሚወርዱበት ጎል ሊሆን ይችላል ይሄ ጎል፣ ምክንያቱም ጥሩ ተነሳሽነት ነበራቸው። ነገር ግን ይሄ ጎል መቆጠሩ ዋጋ የሚያስከፍሉ ነው። ኢዜ ነው እንዴ ጋብሪኤል ማጋሌሽ ፊቱ ነው ጎል የሚከላከል። መጀመሪያው ኳሱ ግን ኢዜ ጫን ብሎ ቢሄድ ኳሱን የመንጠቃቀም ነበር። ይኸውልህ ሪያን ቸርኪ አጠገቡ ማቲያስ ነው የሳወረደለት። ሳሊባ ወርዶ ነበር። ክሬቲቪቲ ዋይ ነው በጣም አስደናቂ ኳስ። ራይስም ጋብሪኤልም ሳሊባ ሞከሩ፣ አልቻሉትም። ቸርኪ የሚገርም ልጅ ነው። ሪያን ቸርኪ ያስቆጠረ 1-0። ኢታድ አሁን ሁሉም ነገር ተመቻቸ። ኢታድ ላይ አንድ ጎል አርሰናል ወዘወዘው 1-1 ሪስፖንድ ያደረገው ወዲያው 1-1 ደቂቃ አልፈጀበትም። አርሰናል መድፉ ምላሽ ሲሰጥ ደቂቃ አልፈጀበትም። 1-1 ምን አይነት ያበደ ጨዋታ ነው! ዶናሩማ ተሳሳተ። ዶናሩማ ደነገጠ ግርምዬ። ዶናሩማ ከዋይ ወጣች። ዶሮን የመሰለው ጭር አለ ግርምዬ፣ ጭር አለ። አንድ ኩል ወደኋላ የተመለሰ ኳስ ነው። ዶናሩማ አስጠብቅ። ሃቨርዝ ተስፋ ለመቁረጥ ሃቨርዝ ተጠቅቶ ተሳው ዶናሩማ ላይ ድንቅ ሃቨርዝ ዛሬ የገባው ለዚህ ነው። ግን ቡም አደረለት። እዚህ ጎል ቡም
ያልተጠበቀ ጎል። አርቴታ ደስታውን ገለጸ። ጋርዲዮላ ጭንቅላቱን ያዘ። ጋርዲዮላ ጭንቅላቱን ይዞ ነው ወደ ወንበር ሄደው $100 ማተሳሳተ ሻይኒንግ ስታር 0989077777 ላይ ደውሉ። ሲቢ አልቴስ ሩጫ ግንቦት 2 ይከናወናል። 10ኛው ሩጫ ነው። መሮጫ ሸርቶች ለምትፈልጉ 0960070777 ላይ ደውሉላቸው። መነሻውና መድረሻው ሰሚት ፍየል ቤት ጋር ነው። አሁን በዚህ ሰዓት ላይ ቀይ መስመር ላይ ዱዌኬ ኦራይሊ ያለ አጠገቡ ኖኒ ማድዌኬ ኳስ እንደገና ለማርቲን ኦዴጋርድ። ኦዴጋርድ ረዥም ኳስ ላከ፣ በግንባር ተመለሰ። ፒሮ ኢንካፔ ኤብሪቺ ኢዜ ፒሮ ኢንካፔ ኢንካፔ ለማስነካት ነበር ሀሳቡ። ኳስ ወደ ውጭ ወጥቷል። ካይ ሃቨርትዝ ያልታሰበ ጎል ነው። ሁለቱም ጎሎች ባልተጠበቁ ሰዓት ነው የገባው። ቢያንስ ሪያን ቸርኪ ራሱ ይዞ ሄዶ ያስቆጠረው ጎል ነው። የኮሬሽን እያየነው እንገኛለን። ፔን ዋይት ኮስተር ብሏል ሁሉ ጨዋታውን የማይበትን መንገድ አይታ በትኩረት ነው የሚያው። ማርካሄ በርናርዶ ሲልቫ ዶኩ ሪያን ቸርኪ ኦራይሊ ያየው ማዱኬ ትክክለው ነው። ኖኒ ማዱኬ አጠገቡ አለ። ትክክል እስከመጣ ዴክላን ራይስ መለሰ። ቸርኪን ኤብሪቺ ኢዜ እየጠጋ ነው። ቸርኪ ማቲያስ ኑኔዝ ራይስ ሁለት ሆኑበት። ሩዲሪና ዶኩ ሞስኬራ ጋር አትንካ ኳስ ወደ ውጭ ወጣ። በመልስ ጨዋታ ይቀጥላል። ዶኩ ግርምዬ፣ በነገራችን ላይ የዛሬውን ጨዋታ በትክክል ውጤቱን የሚገምቱ አድማጮቻችን አሼ ዲኮር የማሊያ ስጦታ አለው። አሼ ዲኮር ብላችሁ አሼ ካር ዲኮር ብላችሁ ሰርች አድርጋችሁ ቲክቶክ ላይ ፎሎ አድርጉት፣ ወይም የኛ ቲክቶክ ላይ ወይም ፌስቡክ ላይ ሊንኩ አለ። ፎሎ በማድረግ ውጤት ይገምቱ፣ ማሊያ ይሸለሙ እያሉት ነው። አሼ ዲኮር እስከ ረፍት ድረስ ይቻላል። ፎሎ ያድርጉት አሼ ዲኮር። ሁለቱም ቡድኖች እኩል ስለሆኑ ይቻላል። ራያ በረዥሙ ኳስ መታ። እሱ የመታው ኳስ ራይስ አለ። እንደገና በዚህ ሰዓት ላይ አገኘው ኖኒ ማዱኬ አለ። ኦራይሊ በረዥሙ ወጣ። ራይስ ኤብሪቺ ኢዜ አስደናቂ ስራ ነው የሰራው ኤብሪቺ ኢዜ። ግሩም ኳስ ማዱኬ ለኤዜ ለመስጠት ነበር፣ አላየውም። ኢዜ በጣም የሚገርም ጨዋታ ነው ይጫወቱ የሚገኘው። ኢዜ ይገርም ይችላል። ሃቨርትዝ ራሱ ዛሬ ተለየብኝ። ያ ሃቨርትዝ ዛሬ ነቃ ያለ ሃቨርትዝ፣ አስጨናቂ ሃቨርትዝ ሆኗል። ኢንካፔኒዮ ሳሊባ ዙሜንዲ ኳስ ይዟል። ሞስኬራ ኖኒ ማዱኬ ክርስቲያን ሞስኬራ ራይስ ሞስኬራ ዊሊያም ሳሊባ አሁን ይሁን ረጅም ኳስ ኢኮሬሽ ቢሆን ይሮጣል። ሞስኬራ ሰው እየተቀባበሉ ይገኛሉ። ክርስቲያን ሞስኬራ መለሰለት ለዊሊያም ሳሊባ። ሳሊባ እንደገና ሌላ ኳስ ረጅም ማድረግ አልፈለጉም፣ ተጫውተው መውጣት ነው። የለም ዊሊያም ሳሊባ ለማርቲን ኦዴጋርድ ጋብሪኤል ማጋሌስ ብዙ ባይመጣ ኦዴጋርድ ምክንያቱም ከኢንጁሪ ነው የመጣው። ጋብሪኤል ብዙ ሜዳ አካልላለሁ። ጋብሪኤል በረዥሙ ኤብሪቺ ኢዜ በዚህ ሰዓት ላይ ማቲያስ ኑኔዝ ኳስ አስጣለ። ግራ መስመር ላይ ዶኩ ሞስኬራ አጠገቡ አለ። ዶኩ አለፈው ሞስኬራን። ዶኩ እንደገና ወደ ኋላ ኳስ መለሰ። ኒኮ ኦራይሊ ሌላ ኳስ ሮድሬ ማቲያስ ኑኔዝ። አሁንም የሲቲ እረፍት መውሰጃ ተከላካዩ ነው። 24ኛው ደቂቃ ላይ ደርሰናል። ምክንያቱም በተሰጠው ታክቲክ እንቅስቃሴው ጥሩ ቢሆንም የተሰጠው ታክቲክን ፉል መከላከል ነው። ማርካሄ 6-4 ኦራይሊ ተጫወቱት ሲከላከሉ። ዶኩ ሮድሬ ማቲያስ ኑኔዝ ችግር አለበት። ተመልከት ሪያን ቸርኪ ፒሮ ኢንካፔ አጠገቡ ነው ያለው። እንትና ቶሎ ይቀይራሉ ሲቲዎች። አይታቸው ከሆነ ስዊች ያደርጋሉ።
አብረ ሞቢሊቲ ማድረግ ነው። ይሄን ደግሞ ሚኬል አርቴታ ማየት መቻል አለበት። በርናርዶ ሲልቫ ሮድሪ በእግራቸው አለ የሚሮጡት አንተ እግር በእግር መከተል ነው። ይሄ እኮ ነው አንዱ ብልጫ። ጆና ኳስ ተመለሰ። ማቲያስ ኑኔዝ ለኩሳኖቭ አሌክሳንደር ዶናሩማ በረዥሙ ኳስ ኦዲጋርድ ጋብርኤል ልዩነት ለመፍጠር እየታገለ ነው። ኦዲጋርድ የዚህን ያህል መሮጥ አይጠበቅበትም። ምክንያቱም ከኢንጁሪ መጥቶ ኦዲጋርድ በደንብ ሰርቶ ነው የመጣው። እግሩ ላይ ኳስ አይችልማ። ለዚህ እኮ ነው ዶናሩማ ስለሆነ እኮ ነው የሁሉ ሩጫ ቹቻ። እንደገና ሌላ ኳስ በርናርዶ ሲልቫ ማቲያስ ኑኔዝ ኩሳኖቭ ለዶናሩማ ጃሉጂ ዶናሩማ ሃቨርትዝ እየተጠጋ ነው። አይተዋል ያለው ዶናሩማ ረዥም ኳስ ሃላንድ ኳሱን መልቀቅ ነው ስራው። ጋብርኤል ራያ በረዥሙ መታ። የጋብርኤልን ኳስ ኢዚ ያለ በእጅ እኮ ነው የገፋው። ሴሜንዮ ዶኩ ዙሜንዲ ጥፋት ሰራ። ልክ ነው ሰርቷል። 25 ደቂቃዎች ሞልተዋል። ክብራትና ክብራን አድማጮቻችን ማንቸስተር ሲቲ አንድ አርሰናል 1-1 እየተጓዙ ይገኛሉ። ማንቸስተር ሲቲ በርናርዶ ሲልቫ ኳሱን ከራሱ ክልል ይዞ ለመነሳት ጥረት እያደረገ ነው። የመጨረሻ የውድድር ዓመቱን እያሳለፈ ነው። በሲቲ በዓመቱ መጨረሻ ሲቲን የሚለቅ ይሆናል። በርናርዶ ሲልቫ ሰሞኑን በመግለጫው ላይ እንዳሳወቀው ምለቃለ ብሎ ሲያሳውቅ በለጠፈበት ልጥፍ ላይ አንድ የማንቸስተር ዩናይትድ ደጋፊ ወደኛ ና ብሎ ጠይቆት ነበር። አላረገውም ብሏል። አስረናይ ኳስ ሃላንድ ወዴት ነው የሚመጣው? ሃላንድ ግን ወርዷል። ሃላንድ ወርዷል። ሃላንድ ይኸውልህ አሁን ትልቁ ነገር የመውረድ ጉዳይ አይደለም ሶፊ። ኳሱ ወደ መስመር ሲወጣ የአርሰናል መሀል ላይ ያለው ዲፌንስ ዲስኦርጋናይዝ ነው የሚሆነው። ተመልከት ወደ ዳር ሲወጣ ይሆን በመጣበት ነው ነበር። ሳሊባን ብቻውን ወደፊት የሮጠው ማጋሌሽም ሃላንድ ትቶ ዝም ብሎ ብቻውን ነው ያለው። ይሄ ኳስ ተስተካክሎ ቢመጣ ሊፈጥር የሚችለውን አደጋ ያው ሲቲ ብልጠት እየተጠቀመ ነው። ጋርዲዮላ ኳስ ወደ መስመር ሲያው ግን ገዙ እኩል መጫወት ምን አይነት አድቫንቴጅ እንዳለው አየው። እሱ ምን ኮች ቹቻ እኛ ነገር ሆኖ አለ ግልጽ ነው። ሲቲን በተለይ ተከላክለ አፈግፍግ አትችልም። ክሬቲቪቲው ሃይ ነው። ረጅም ኳስ ዴቪድ ራያ ዛሬ ጊዜ የለንም ቹቺ። አጠራጠር ገዝዬ አጠራጠር ነው ዛሬ ከባድ ነው። አሁን ኳሱን ዲክላን ራይስ አስረናይ ኳስ ለኦዴጋርድ ነበረ ቀደመው። በርናርዶ ሲልቫ ወደኋላ ኳስ መለሰ። ኳሱ ማርገሂ አስጥሮት ነበር። ማርገሂን ሮድሪ አስተካከለ። ጥፋት ሰርቷል ቀደም ብሎ በሚል ዳኛው ፊሽካ ነፍተዋል። ረጅም ኳስ ቆረጣቸው። ለካይ ረጅም ኳስ ጣላለት። ካይ ኩሳኖቭ ወደኋላ መለሰ። ዛሬ ዶናሩማ ልክ አይደለም። ዶናሩማ ዛሬ ልክ አይደለም። ወጥቷል። ኳሱ ወጥቷል። የወጣው ኳስ ነው ይዞ ለመምጣት ጥረት እያደረጉ የሚገኙት አንቶኒ ታይለር የወጣውን ትተው። ይሄ ጥፋት አይደለም። ያሁኑ ጥፋት አይደለም ጭራሽ። ኳስ ነው የነጠቀው ዲክላን ራይስ። ኳስ ወጥቷል እኮ ይወጣል። ይሄኛው ወጥቷል። አሁን ኦራይሊ ነው ወጥቶበታል። ይሄው እዚህ ጋር ወጣ። በዛኛው ወጥቶበታል። ግን ድንቅ ስራ ነው የሰራው ልጁ። ግን ይገርማል። ኦራይሊ ይችላል። አንደኛ ነው ኦራይሊ። በጣም ኳስ የሚችል ልጅ ነው። አሁን ኳሱን ማርገሂ አብዱልቃድር ኩሳኖቭ ቆንጆ ኳስ ነው። ሪያን ቸርኬ ማቲያስ ኑኔዝ አጠገቧል። ቸርኬ ማርክ አድርገውታል። ቸርኬ ለማቲያስ ኑኔዝ ቸርኬ ይዜ መከላከሉ ላይ ጥሩ አይደለም። ኳስ ወደ ኋላ ተመለሰ። ቸርኬን እሱ ነው መያዝ ያለበት። ቢከተለው እሱ ነው መያዝ ያለበት። ከመስመር ከውስጥ እየገባ እኮ ነው እየወጣ ነው ቸርኬ። ኩሳኖቭ ቸርኬ መሆን አለበት። አይም እንዴ ምክንያቱም ሁለት ሰው መያዝ አይችልም ኢንካፔ። ዩቲዩብ ላይ ያላችሁ አድማጭ ተመልካዮቻችሁ ሁላችሁም ላይክ ያንሳል። ላይክ ሼር ይደረግ። ለዚህ ጨዋታ አንድ ናቸው። ዶኩ ኳሱን በግራ መስመር አቅጣጫ ማዱኬ ዶኩን ማርክ አድርጎታል። አሁንም ማዱኬ ዶኩ አስደናቂ ስራ። ዶኩ እንደ ፌንጣ እየዘለለ ነው። አሁንም ዶኩ ወደኋላ መለሰ። ማርገሂ ሮድሪ አስደናቂ ኳስ። አሁን ኳሱን ማቲያስ ኑኔዝ ሲዘገያየው ቹቻ ማቲያስ ኑኔዝ ረጅም ኳሱን ኢንካፔ መለሰ። ረጅም ዙቢሜንዲ አጸዳ። ማርገሂን እያጨናነቀው ያለው ሰው የለም። ኦዲጋርድ ዛሬ በቃ የተለየ ኦዲጋርድ በጣም ሜዳ ሙሉ ነው የሚያካልለው። ሮድሪ ኳሱን እዛው አስደናቂ ኳስ ለሃላንድ ገባ። ሃላንድ አገኛቸው። ግሩም ስራ ዲክላን ራይስ ከበርናርዶ ሲልቫ እግር ስር ነው የነጠቀው። ዲክላን ራይስ አስደናቂ መከላከል።
ይኸውልህ አይተዋል ቹቻ ያልኩ ዲስኦርጋናይዝድ ነው የሆነው። ሳሊባም ገብርኤል ማጋሌሽም በእንዲህ አይነት እንዴት አንተ 9 ቁጥር አጥቂ ተለቃለህ? ሁለቱ ላይነህ እንደዚህ መሆን ለቪ ነው መሆን ያለበት። በቃ ቪውስ ቢሆን ከዚህ ሲወጣ እዚህ ጋር ታገኛለህ። አርሰናል 3 የማዕዘን ምት ማንቸስተር ሲቲ የመጀመሪያው የማዕዘን ምት አግኝቷል በጨዋታው ላይ ፍላት ያደርጉለታል። እንደገና ሲወጣባቸው ቆመው ያዩታል። ፍላት ከሆነ አራቱንም ገንድሰው ይሄዳል እንጂ ሃላንድ እያነጣጠረ ነው፣ እያደባ ነው። ሃላንድ አደገኛ ኳስ ሊሆን ይችላል። ኳስ ጎል ሊሆንም ይችላል። ሪያን ቸርኪ ያሻገረ ሃላንድ። አርሰናሎች ተማማቱ፣ ኳሱን አወጡ። አሁንም ሌላ ኳስ አብዱልካድር ኩሳኖቭ ረጅም ኳስ በቀላሉ ዴቪድ ራያ ኳሱን ይዞታል። የማርገኝ ኳስ ጋብርኤል ማጋሌሽ ሞስኬራ ወደኋላ ኳሱ መለሰ ለጋብርኤል ዙቢሜንዲ ኳሱን እያዘገዩ ነው አርሰናሎች። አይመከርም። ጋብርኤል ረጅም ኳስ ነጠቀ። ከሀቨርትዝ አለ እንደገና መልሶ ጋብርኤል በረጅሙ ወደፊት ጣለው። ከፊት የመጣ ተጫዋች አልነበረም። ዶናሩማ በፍጥነት ኳሱ መስጠት ሲኖርበታል አድርጎታል። ኩሳኖቭ ኳሱን ወደኋላ ለሮድሪ ዶናሩማ ላይ ኳስ አበዙበት። ባክፓስ መሄድ አቃታቸው። ስለታፈኑ እኮ ኳስ ጥፋት ሰርቶበታል። ዶኩ ላይ ጠሩት ዳኛ። ሞስኬራ በግድም በወድም ነው። ቢጫ ካርድ ሞስኬራን አንቶኒ ታይለር ቢጫ ካርድ ይገባዋል። ግን ቢጫ ካርድ አሳይቶታል ሞስኬራን። ሪል ነው። እስኪ ይገባዋል። ትከሻውን ይዞታል። ትክክል ናቸው። ትክክለኛ ነው። ሲታይ ከርቀት ስለቆመ ነው እኮ ስላልወደቀ ይዞታል። ማሊያውን ቢጫ ያሰጣል አሉ ግርምሽም ገዛይም ቹቻስ ትክክል ነው ብሎ አሉለም። ዶኩ በርናንዶ ሲልቫ ሙስኬራ አሁን ሊደነግጥ ይችላል። ቢጫውን ፍራቻ አብረና ያለን ሮድሪ ረጅም አስደናቂ ኳስ ኩሳኖቭ ኳስ ወደፊት ዞ ለመግባት ጥረት እያደረገ ነው። ሴሜንዮ ከሂንካፔ ግሩም ስራ ሂንካፔ ለጋብርኤል ኢዜ ጥፋት ሰርቶበታል። ግን አሁን ኳሱን መያዝ ይቀጥላል። ኢዜ ልክ ነው ኳሱን መያዙ። ለዲክላን ራይስ ኳሱ መለሰ። ራይስ በረጅም ኳስ ይመታል ወይ እዛው ለሳሊባ ረጅም ኳስ ቆንጆ ኳስ ማዱኬ ደካማ ነው። ማዱኬ ፀሐዩ አንጸባረቀው። ፀሐዩ ነው። ቹቻ ሶፊዬ ባለፈው ስንነጋገር የነበረው ነገር ላይ አንድ ነገር ትዝ ብሎኝ ነው። ወቅታዊ ፐርፎርማንስ ማለት ይሄ ነው። ዛሬ አርሰናል ከየትኛውም ጊዜ በላይ ፐርፎርም አላደረገም። እግር ኳስን እንትን የምትለው በዚህ ነው እኮ። እኛ አልወረደም ነው ያልነው እኮ። አቅም አለው አጨዋወቱ እንጂ የያዘው የእኛን ሀሳብ የሚደግፍ እኮ ነው። እንደውም እኮ እኛ ያለው እኮ አሰልጣኝ ዝሮ ወርዷል። በአሰልጣኙ አልወረደም እንዴ እኮ አሰልጣኙ ችግር ነው እንጂ በቃ አሁን ተው ጨዋታውን በርሶራ 40 ደቂቃ አንድ ናቸው። ተጫዋቾቹ አቅም እንዳላቸው እንደውም የሚያሳዩበት እኮ ነው የዛሬው ጨዋታ። ሃላንድና ሳሊባ አሉ። ሳሊባ ኳስ ተነጠቀ። አስደናቂ ኳስ ሪያን ቸርኬ መቆጣጠር ይኖርባቸዋል። የተጠጋው ተጫዋች የለም። ሪያን ቸርኬ መጠጋት አለባቸው። ፈሩት ሁሉም። ሪያን ቸርኬ ሴሜንዮ ሞተበት። ሂንካፔ ሞተበት። ዴቪድ ራያ ያደነቀው ከርለስ ሆኗል። ሳሊባ ዛሬ ቸርኬ ጉዳት ያስተናገደ ይመስላል። ሮድሪ በቀላል ነው የተቀበለው። ሮድሪ ላይ አልተጠፉትም። እዚህ ጋር አንድ እኮ ናቸው። መጥቶ አይጠጋውም እንዴ? ከባድ ልጅ ነው እኮ እግሩ ቀወረው። አንተ በጥፊ መጥቶት ነው የገባው ጋብርኤል። በጥፊ መጥቶታል ጋብርኤል። እንዴ ጭንቦ አደረገው። አንተ አይገጥፎ ነው እንደዚህ ጭንቦ አደረገው እንዴ? ቀይ አሳጣ አይደለም። ሂንካፔ መልሶን አይቷል። በከባድ ምት ለማንቸስተር ሲቲ ገሂና ሃላንድ መጠንቀቅ ይኖርባቸዋል። የማዕዘን ምት ዴቪድ ራያ ዞር በልኝ እያለ ነው። ዙቢሜንዲን ለቀውታል። ራያ እየታገለ ነው። አርሰናል እንደምንም ኳሱን አጸዱ። በርናንዶ ሲልቫ ከካይ ሃቨርትዝ በርናንዶ ሲልቫውንም ኳሱን ወደኋላ መለሰ። ማቲያስ ኑኔዝ ሂንካፔ መጥቷል። ሴሜንዮ ቆንጆ ኳስ ተቆረጠውንም የማዕዘን ምት ለማንቸስተር ሲቲ። አርሰናል መጠንቀቅ አለበት። የመጀመሪያው አጋማሽ ሊገባደድ ነው። ጎል እንዳያስተናግዱ መጠንቀቅ ይኖርባቸዋል። 3 ደቂቃ ብቻ በታች ነው የሚቀረው። የሲቲ ሰዓት እቺ ምን ይቻላል? 20 ደቂቃ ከዛ 5 ደቂቃ እረፍት ላይ በቃ ለእረፍት 5 ደቂቃ እና እስከ 20 ደቂቃ የማዕዘን ምቱ ሊሻገር ነው። በርናንዶ ሲልቫ ሮድሪ የመጨረሻ የሲቲ የማጥቃት እንቅስቃሴ ሊሆን ይችላል። የተጨመረው 1 ደቂቃ ተገባዷል። ሮድሪ በረጅም ኳስ አሻገረ። ኦራይሌ
ኦራይሊ ጆዋላ መለሰ። ሪያን ቸርኬ የመጀመሪያው አጋማሽ በመከባበር ስሜት ተጠናቀቀ። 1-1 ጨዋታ ሪያን ቸርኬ ውጥረት የበዛበት ማንቸስተር ሲቲ የአርሰናል ተከላካዮችን ቀልዶ ስቆባቸው የመጀመሪያውን ጎል አስቆጠረ። እንደገና ካይ ሃቨርትዝ የዶናሩ ማስተር ተጠቅሞ አቻረ። ልጆች አቅም ማውቂያው ልጅ አንኮ ገርምሽ ጸብ ጀመረ ያስተና ነግሮት አይ ቲንክ ነግሮት ነው ጋርዲዮላ አበሳጨው ብሎት ነው ቢጫ አይቶ አለበት። ሞስኬራና ዶኩ ተያይዟል። ዶኩ ወደኋላ ኳስ መለሰ። ኒኮ ኦራይሊ ዶኩ ወደኋላ በርናርዶ ሲልቫ ማርክ ጌሂ ጌሂ እዛው አጠገቡ ነው የሚገኘው ለበርናርዶ ሲልቫ። ኦራይሊ ናዩ አይደል ዛሬ መንቀሳቀስ አልቻለም። ማቲያስ ኑኔስ ሴሜንዮ ኤብሬቺዝ ያስጣለ ጋብሪኤል ረጅሙ ራይስ ኤብሬቺ ኢዜ ራያ ረጅሙ ራያ ሃቨርትዝ ኤብሬቺ ኢዜ ራይስ ኢዜ ክርስቲያኖ በድጋሚ ኳስ አስጣለ ለካይ ሃቨርትዝ ለመስጠት ነበር። ኢዜ ያበላሸን ነው ኢዜ ቁጥሩ ነው ያደረገው። አይ ፓሱ አሁን ኢንተርሴፕት ተደረገ። አልመታውም። ልክ ነች። በርናርዶ ሲልቫ ቀለል አድርጎ መጠቀም ፈለገ። ለምን ኳስ ነው ሲሪየስ ነው መያዝ እሱ ነው ሲሪየስ ነው በቃ የሚያዋጣው። ኒኮ ኦራይሊ ወደኋላ መለሰ ለማርክ ጌሂ ሮድሪ ረጅም ኳስ ሴሜንዮ ኳሱ በቀላሉ ላይ ያደረሰ አስደናቂ ኳስ ነበር። ኦፍሳይድ አይመስልም አይደለም አይመስልም ወይ በፍጥነት ጀመረ። አሁን በዚህ ሰዓት ላይ ዴክላን ራይስ ዛሬ ትንሽ ተቸግሯል። አይ ኮምፓክት ነው መሀሉ ከባድ ረጅም ኳስ ነበር። ራይስ ተቸግሯል ዛሬ። ኩሳኖ ነው ያደረገው አይደል? አይ ዶንት ኖ ማን እንዳደረገ አላስታውስኩም፣ ግን በርናርዶ ሲልቫ ወይም ኩሳኖ በደንብ ነው የቆረጧቸው። ሮድሪ መሰለኝ ነው እንደው ማርክ ጌሂ ወደፊት ለማሳለፍ ሞከረ። በርናርዶ ሲልቫ መሀል ላይ ይገኛል። በርናርዶ ሲልቫ ቀይ መስመር ላይ ለሪያን ቸርኪ እየገባ ይገኛል። ኢንካፔ ያለ አጠገቡ ከባዱ እንደገና ኤብሬቺዜን በቀላሉ ራይስ አወጣው። ካይ ሃቨርትዝ ፒሮ ኢንካፔ ኤብሬች ኢዜ በዛ ላይ ዶኩ ኢዜ የሚሰራው ስራ ያስጠላል። እዛ ቦታ ላይ እንዴ አታረግ ልክ አይደለም። ራያ በፍጥነት ጀመረ። ሺሮ ነው እየመጡበት ማለት ደግሞ ፊት ጓሉ ማለት ዶኩን ግን አላስመቱትም። ለሁለት የመልሱ ሮራ በዚህ ሰዓት ላይ ማርቲኔሊ የመልሱ ሮራ ለአርሰናል ሆኗል። ጋብሪኤል ኢየሱስን ወይም ቶሳርድን ቢያስነሳ በኢዜ ደስ ይለኛል። ዙሜንዴ ሮድሪ ለአንቶine ሴሜንዮ ኢዜ ልክ አይደለም። ተስማማነክ ወደኋላ ኳስ ተመለሰ። ማርክ ጌሂ ኳሱን ማርቲኔሊ ያስጣለ። አሁን አርሰናል ዴክላን ራይስ ኤብሬቺ ኢዜ ኳስ ይዟል። ኢዜ አስደናቂ ኳስ ኦዲጋርድ ሃቨርትዝ ማርቲኔሊ ወጣ። ሃቨርትዝ ባዶ ጎል ሳተ። ወጣ ያለቀለት ጎል። አርሰናሎች ሳቱ። ምንድነው ቆመ ኳሱ ኦሲጋ ራይስ ተመቷል። ያለቀለት የጎል ማግባት እድል ዶናሩማ ትልቅ ስራ ነው የሰራው። ቅድም የተሳሳተውን ነው አርሰናል አመለጣቸው። ሞስኬራ ዶኩ አሁን በዚህ ሰዓት ላይ ዶኩ አገኘኋቸው። ቁጥር በልጠው ኳሱ ረዘመ። ኢንካፔ ሴሜንዮ ተጠልፍ ያለው እያሉ ከኢንካፔ ጋር ተያይዘዋል። ጨዋታው ተንቀለቀለ። ራይስ ዙሜንዲ እሳት የታየው ሞስኬራ ለማርቲኔሊ ጋብሪኤል ማርቲኔሊ ኦዲጋርድ የድሮ ኦዲጋርድ ታየ ዛሬ። ኤብሬቺ ኢዜ
ቻንስ አቤት አመለጣችሁ አርሰናል እንግሊዝ ሲገጭ በቃ አርሰናል ድረኛ አይደለም ሞስኬራ እንደገና ሌላ ኳስ ሳሊባ ደነገጡ ሲቲዎች በስማ ኦዴጋርድ አርሰናል በጣም አስደናቂ ጨዋታ እየተጫወተ ነው በዚህ ሰዓት ላይ ኤሊ ዛሬ ይገርማል ኦዴጋርድ ጋብርኤል አበዛው ረጅም ኳስ ሂንካፔ በስማ አርሰናል በጣም ከፍተኛ ትግል እያደረገ ነው ሃቨርስ ኤብሬቺ ኤሴ በጣም ይገርማል እየሰራ ዳኛ ለምን ይቆማል ዳኛ ተጠለፈ ይጠለፋ ትክክል ነው አይደለም ተው ይጠለፍ ነክቶበታል ኳስ ስላየው ነው ፋውል ሰርቶበታል እንዴ አንደኛ ይኸውልህ ጥሩ ተጫዋችን መጠበቅ አለብህ አስፈላጊ ጨዋታ ላይ ያደረገው ፋውል ሰርቶ ኳስ መቀጣት እንዴ እንዴት ኳሱ እንደነጠቁት ታያለህ እዚህ ተረጋጊ ሮድሪ አይደለም ያው ልክ አይደለም ገዚያ ልክ አይደለም እንዴ አይጫወትም እንደ ኳሱን እሱ ዶኩ ኳስ ይዟል ከሞስኬራ ጋር ሞስኬራ ረሽሞ ሳሊባ ካይ ሃቨርስ አርሰናል የሚገርም ድሮች ያመለጡ በስማ ሁለት ያለቀላቸው የጎል ማግባት እድሎች አርሰናሎች አመለጣቸው ኤብሪቺ ብረት የመለሰበት አንግልጌታ ወደ ውጭ እንዲሁም ደግሞ ሃቨርስ የሳተው ሌላ ኳስ ማርቲኔሊ የሚያመለጠው ዶናሩማን ያዳነው ጨዋታው ማከታተል ነው በርናርዶ ሲልቫ ከባድ ነው ኦራይሌ ማርኬሄ ቀስ ያለ የሚሄድበትን ዞን ነው ማርኬሄ የሚሄድበትን ሪያን ቸርኪ ነፃ ሆኖ ነው ሪያን ቸርኪ ማየት አለባቸው ኦራይሌ ሮድሪ በትክክል አየው ሮድሪ ሪያን ቸርኪን ሜዳ ለጠጠ ወጣ ደግሞ እሱ በተራው ሪያን ቸርኪ አትንካ ኳስ ብቻ ወሰድ ቸርኪ ሴሜኒዮ ሃላንድ ረዥም ወጡ አርሰናሎች ካይ ሃቨርስ አለ ኦዴጋርድ በስማ 63ኛው ደቂቃ ላይ ደርሰናል ሻይኒንግ ስታር የስፔኑ ኦሮናና ፉጂ ሊፍቶችንና ስካላተሮችን በስፋት እያቀረበ ነው ማቲያስ ኑኔዝ ለውጥ አምጥቷል ሴሜኒዮ ጋርዲዮላ ተመልከት ሲቀያየሩ ቀይ መስመር ላይ ሴሜኒዮ ሂንካፒ ያላጠገበው ኤብሬቺሴም አለ ምታ አያዋጣውም ይሄ መከላከል ኑኔዝ ሃላንድ በርናርዶ ሲልቫ የመታው ኳስ ወደ ውጭ ወጥቷል በመልስ መጫወታ ይቀጥላል ክፍት ነው አይተዋል አሁንም በበርናርዶ በኩል ኳሱን መታው እንጂ የኤብሪቺ ኢዜ ኳስ በጣም የሚገርም ነው ኤብሪቺ ኢዜ ተርን አረገ አስደናቂ ኳስ ነበር የሞከረው አቤት ቢገባለት አግኝቶታል ኳሱ በስማ የሚገርም ኳስ ነው ኤብሪቺ ኢዜ ቀና አይደለም ኤብሪቺ ኢዜ ያገባል ቀና አይደለም እንደዚህ አይነት ነገር አስደናቂ በኤፍኤ ካፕ ፍጻሜ ክሪስታል ፓላስ ዋንጫውን ሲወስድ ኤብሬቺ ኢዜ ነበር ማንቸስተር ሲቲ ላይ ጎል አስቆጥሮ ዋንጫውን ክሪስታል ፓላስ ያነሳው አሁን ደግሞ የአርሰናል ተጫዋች ነው በመድፈኞቹ ቤት ያደገ የመልስ ሮራ ማቲያስ ኑኔዝ ዙሜንዲ ኳስ ወደ ውጭ ወጥቶበታል አሁን እዚህ ጋር አንተ ማርገህ ቀይ የሚያሰጥ እኮ ነው በጣም አደገኛ አጫወት ነበር ቢጫ ካርድ አልሰጡት ሰጥቶታል አሁን ረጅም ኳስ ዶናሩማ ማርቲኔሊ ለኒኮ ኦራይሌ ይሄ ሁሉ መምጣት አለበት ማርቲኔሊ ዶኩ ኦራይሌ ሃላንድ ዋው ኦንሊ ብሮትላንድ ወዘወዘ ዋው ጎል ኦንሊ ብሮትላንድ ከተተው ሁለተኛውን ጎል ማንቸስተር ሲቲ ኒኮ ኦራይሌ ነው ስራውን የሰራው ማርቲኔሊ ነቅሎ በወጣበት ሰዓት ላይ ዶናሩማ በእጁ አሩሮ የማርቲኔሊ ክፍተት ማርቲኔሊ በረኛ የሚይዘው ኳስ ላይ ይሄ ሁሉ ሂደት አትሄድም ሁለተኛውን ጎል ሃላንድ አስቆጠረ ኦንሊ ብሮትላንድ 2-1 አደረገው
ቡም ሆላንድ ከዶላሩ ላይ የተነሳ ኳስ ነው ለኦራይሊ ሁለቱ ነው የሄዱበት ዶኩ ላይ ኦራይሊ ነው የሚሰራው ሁሉን ነገር ሁለቱ ነው የሄዱበት ከዶኩ ጋር ስለሄዱበት ነው ሞስኩዌራ ዙሜንዲ ያዘው ለቀቀው ይዞ ይለቀዋል ለቀቀው በጣም መምጣት አልነበረበት ሃላንድ ከተተው ገብርኤልም እኮ እግሩ ጋር ነው ያለው ኦዲጋርድ ሁሉ ጥረት አድርጎ ነበር የገብርኤል ሃላንድ አስደናቂ ሃላንድ ምርጥ አጨራረስ ኦሊቨር ብራውት ሁለት ለአንድ አደረገው አይታ ሮድሪ ሞክሮ ነበር እዚህ ጋር ትልቅ ስራ ነው ሮድሪን እኮ ኦዲጋርድና ኢንካፔ አስታርቁ ይሄ ሁሉ ማርቲኔሊ ነው ኦሊቨር ብራውት ሃላንድ የገባው ለምን ኖ ዙሜንዲ ኦራይሊን መልቀቅ አልነበረበትም ከዛ በፊት ነው ማለት ዙሜንዲ ኦራይሊን ቢይዘው ኳሱ የትም አይሄድም ነበር ጨዋታው ግን የበለጠ ተከታተለ አሁን በቃ የበለጠ ጋርዲዮላ ደስታውን እየገለጸ ይገኛል ብያቸዋለሁ እያላቸው ጋርዲዮላ አሁን እነ ኮሬሽን ቢያስነሳ አሁን የኮሬሽ ሃላንድና ጋብሪኤል ተያይዘዋል የመልሱ ሮራ ማሊያው ተቀደደ ሃላንድ ኢንካፔ ዞር በላ ነው ምንድን ነው የወጣው ከውስጡ ከማሊያው ስር ታይቱ ቴርሞ ነው የተቀደደው ጋብሪኤልና ሃላንድ ተያይዘዋል ሃላንድ ስቴዲየሙ በሙሉ ሃላንድ እያለ ነው ስቴዲየሙ ቢጫ ያሰጠዋል ወይስ አያሰጠውም ንክኪ አይደለም ማነው ማስፈቀድ ማሊያ ማውለቅ ክልክል ነው ተወለቅ ወርቅ ተቀደደበት አግርምሽ የተቀደደ ማሊያ ለብሰ መግባት አትችልም ሌላ ማሊያ ቀይር ብለውታል ራይስ ተናደደ አይሱም ይዟል እኮ ሁለት ላይ ተያይዟል ተጋደም በስማም ግድያ ነው ዛሬ ደስ ይላል አይ እንዲህ አይነት ፉክክር ያለበት ጨዋታ ሲሆን ያምራል ምንም ይሁን ምንም ውጤቱ በቃ ለተመልካችም ለራሳቸውም እንዲህ ለማሊያ ሲጫወቱ ደስ ይላል ኦሊቨር ብራውት ማሊያውን እየለበሰ ነው ከጀርባው ግን ሙሉ በሙሉ አልለበሰም ወደ ጎል ሸሹ ሮድሪ ሹት አድርጎ ነበር ኢቲአር ላይ ደጋፊው ከፍተኛ ድምፅ እያሰማ ነው አርቴታ ከምክትሉ ጋር እየተነጋገረ ይገኛል ከጋብሪኤል ሄዜ ጋር ኦሊቨር ብራውት ሁለተኛውን ጎል አስቆጥሮ 2-1 ሆነዋል የማሰመት ሪያን ቸርኬ ጀመረው ተሻጋሪ ኳስ ቸርኬ ወደ ጎል አሻማ ገሄ ዊሊያም ሳሊባ ሞስኬራ ተመትቻለሁ እያለ ይገኛል ሲነሳ አጋጣሚ ነው ሲነሳ ሆን ብሎ አይደለም አቤት ኳስ አበድ የዓመቱ ምርጥ ጨዋታ ነው ባይዘው በጣም አይ ምርጥ ጨዋታ ከባድ ትንቅንቅ ራያ እያዘጋ ሃላንድ አለ 20 ደቂቃዎች ይቀራሉ የማሰመት ሪያን ቸርኬ አሻማ ዶኩ ኳስ ወደ ውጭ ወጥቷል የሞተ ነው ራሱ ሳቃይቷል ቤን ዋይት እና አንተ ትሮሳርድ ምን ለማድረግ ነው የቤን ዋይት ቅያሪ ልክ አልመሰለኝም ኧረ በለው የኮሬሽ ቢገባ አሁን ሀቨርትዝ እኮ እየደከመ መጥቷል ጨርሷል ሀቨርትዝ በርናርዶ ሲልቫ በረሽሞ ሃላንድ ሞስኬራ ዶኩ ዶኩ ጆላ ሪያን ቸርኬ ዶኩ
ኦራይሌ ነው ቀስ እያለ የሚመጣበት ከባድ አመጣጥ ነው። ቸርኬ ማጌሄ ሮድሬ ሪያን ቸርኬ ጋብርኤል በድፍረት ሄደ። ግራ መስመር ላይ ሂንካፔ እታች መመልከት አለበት። ሂንካፔ አሁንም ሂንካፔ እንደገና ኢዜ በበርናንዶ ሲልቫ ጥፋት ሰርቶበታል። ቅጣት ምት አርሰናል። ቅጣት ምት ዝም ካርድ የለውም። አሁን ይሄ እሱን እኮ ነው ዝም አርሰናል ቅጣት ምት አግኝተዋል። ለ1 አርሰናል እየተመራ ነው። ሲቲ 2-1 እየመራ ነው። ቤን ዋይት አልተመቸኝም። የቤንጃሚን ዋይት ቅያሬ ምን ለማሰብ ምን ለማድረግ ለማጥቃት ፈልገው ነው። አክቹአሊ ምን ሚላ ለመስጠት ነው እንዴ? ለማጥቃት ለቀማ ሻይኒንግ ስታር የስፔኑን ኦሮና ሊፍትና ስካላተር የሚያገኙበት ቦታ ነው። ቦሌ አዲሱ አዳባ ስታዲየም ዳንድሮስ ህንፃ 4ኛ ፎቅ ላይ ያገኟቸዋል። 0989077777 ላይ ደውሉ። ሪል ስቴቶች ህንፃዎችና መሰል ሊፍት የሚያስፈልጋቸው አማክሯቸው። በጣም ጥራታቸውን የጠበቁ ናቸው። የስፔኑ ኦሮና ሊፍት የተመሰከረለት ነው። ማርቲን ኦዴጋርድ ቅጣት ምቱን ሊያሻግር ነው። ዳይሬክት ኦዴጋርድ አሻገረ። ጋብርኤል ፔናልቲ እኮ ነው ተነክቷል። አርሰናል ድለኝ አይደለም ዛሬ የጎሉ ቋሚ ማለሰበት ጋብርኤል እየጠየቀ ነው። አበጅ እሺ እኔ እሱ ነው የታየኝ። ወገቡ ነው አልነካም። አርሰናል አሰጥም ልክ ናቸው። አንቶኒ ታይለር ጎኑ ነው አሉ። የማዕዘን ምስሉ አርሰናል 3 ብረት በቃ እኮ እንዲህ ነው። አንዳንዴ ሲጠም ሲገገምብህ ገገመብህ። አንግሎች ከገጫጮች ብቻ ዲክላን ራይስ የመልስ ሞራል የወረውር ነው። አርሰናል የቆመ ኳስ አድቫንቴጁን ዛሬ ይጠቀማል ወይ? አብረን እንመለከተዋለን። የኮሬሽን ምንድን ነው መቀየር ያልፈልገው? ራይስ ሊወረውር ነው። ምን እናውቃለን? ቀረሽ ሂዶ ተመለሰ። ራይስ ተረጋጉ አላቸው። ዲክላን ራይስ በረጅም ወረወረ። በረጅም ኳሱን አዝርተዋል። የመልስ ሞራል አርሰናል ሞስኬራንና ሌላ ማን ሞስኬራ ቢጫ ስላለበት መሰለኝ ሞስኬራን ኢዜና ሶታው ሙስኬራ ግን መውጣት የለበትም። እኔ በግልጽ ነው። አይ ትንሽ ለማጥቃት አስበው ሆነ ምናምን ሙስኬራና ኢዜና ሶታው የዶኩና ቤንጃሚን ዋይት ገቡ። የዶኩን ምቾት ታየዋለህ። የኮሬሽ ቢገባ ጥሩ ነበር። ኢዜና ሙስኬራ ወጡ። ቤንጃሚን ዋይትን አርቴታ አሁንም ጭምር እየመከረው ነው። ካስገባው በኋላም የሙስኬራስ ቅያሬ አልተመቸኝም። በመከላከል ሙስኬራ የተሻለ ነበረ። ጋብርኤል ኦዴጋርድ ሂንካፔ አርሰናል በረጅም ኳስ ወደፊት ከሀቨርዝ ከአስደናቂ ስራ ማርገሂ ቆንጆ ኳስ ትሮሳርድ እንዲህ ሀቨርዝ በጣም እየታገለ ነው። ትሮሳርድ ኳሱ ለሳሊባ ሳሊባ ለጋብርኤል ማርቲኔሊ ቤንጃሚን ዋይት እየገባለት ነው። ቤንጃሚን ዋይት ቀይ መስመር ላይ ቤንጃሚን ዋይት ኳሱን አሻገረ። ዶናሩማ ወጣ አረገው ዶናሩማ ባይዘው ቤን ዋይት ከሞስኬራ የሚበልጠው እንደዚህ ኳስ አጠቃል ጥያቄ ሲመጡ ግን አይችላቸውም። ኦራይሌ አሁን እሱ ሄደ አይታል። ማርቲኔሊ ነው ሊከላከል የመጣው። ዶኩ ሪያን ቸርኬ ዶኩ ሮድራይ ማፈግፈግ አይደለም እኮ አርሰናል ሂዶ መጫወት ነው ያለበት። ኳስ ወደ ኋላ ተመለሰ። ኩሳኖቭ ጊዜ ከሰጠው ለሲቲ እንዴት በርናንዶ ሲልቫ 15 ደቂቃ ይቀራል። ሲቲ 2-1 እየመራ ነው። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ሃላንድ ረጅም ኳስ ተጣለለት። የሚደርስበት አይመስልም። ደጋፊዎቹ ስለሆነ ያሉት ደገፉት ሃላንድን። ዶክተር ሞቤ ጥርስ ሕክምና ማዕከል ለጥርስ ችግር የማዳግም መፍትሄ የሚያገኙበት ነው። ዶኩ ወደ ኋላ ኳሱ መለሰ። ማርገሂ ኦራይሌ እያጠቃናው ነፃነት አገኘ። ኦራይሌ ማርቲኔሊ ምንም በቃ መከላከሉ ላይ ዜሮ እያገዙ አይደለም። ጋሂ በነገራችን ላይ አርቴታ የሚገባው ነገር እያደረገ ነው ዛሬ። እውነቴን ነው ማለት
የማርቲኔሊ የራሱ ችግር ነው። ሚናት ሰጥቶት የገባውን አለመወጣቱ እንጂ ሰውየው ሲያሰልፍ በዛሬው እንኳን አርቴታ በጭራሽ የሚያስወቅሰው ነገር የለም። ሲቀይርም በፍጹም ቅያሪውም ልክ ነው፣ ጥሩ ነው። እድለኛ አይደለም ዛሬ ጭራሽ በስፖል ብረት የመለሰውን አስበዋል። ዶናሩማ ያወጣቸውን ኳሶች አይሞርትሮላል አርሰናል ምንም አልኩ ማድረግ የሚገባውን ሰዓት ጠብቆ እያደረገ ነው። አይ አርቴታ ዛሬ የኮሬሽን ብቻ ምናልባት አንድ እኮ ሀቨርዝ ጥሩ ሆነ። ሀቨርዝ ጥሩ ነው በነገራችን በጣም ጥሩ ሆነ። ከአሁን በኋላ መጀመሪያ ስንወቅሰው የነበረው ሀቨርዝ እንዴት አስገባው ነው። ሀቨርዝ ደግሞ ዛሬ ምርጥ ሆነ እንዴ። ስለዚህ ዛሬ አርቴታን በምንም የምትወቅስበት ሪዝን አንድም የለም። ዛሬ የተጫዋቾች አቅም ነው። ሲቲም ካሸነፈ ተጫዋቾቹ ታገሉ እኮ ታገሉ። ኳሱ ከዶናሩማ ወደ ኦራይሊ ሲመጣ ኦዲጋርድ ጭንቅላቱን ሲዛይተዋል። ለምን ማርቲኔሊ የትና የጥሎት መጥተዋል። ኦራይሊ አሁንም እያመሳቸው ነው። ኦራይሊ ለሁለት ይዘውታል። ዙሜንዲ ማዕዘን ምት ለማንቸስተር ሲቲ የማዕዘን ምት ሰጥተዋል ዳኛው። ኮሎትሬ ሌንደርስ ጋርዲዮላ እየተንቆራጠጡ ነው። ነገሮች በሙሉ እጅ ሰምሮላቸዋል። አልጋ ባልጋ ሆኖላቸዋል። አሁን 8ኛ የማዕዘን ምት ሲቲ፣ አርሰናል 4 የማዕዘን ምት። ከረፍት በኋላ ሰውየው ቀምሮ መጣ። የተለየ ሚና ማርጋሂ ሊጠነቀቁት ይገባል። ሮድሪ ማለ ማዕዘን ምት ተሻገረ። አደገኛ ኳስ ትሮሳርድ ከሀቨርዝ አለ። ትሮሳርድ ኳሱን ነጠቀ። እንደገና ተነጠቀ። ኩሳኖቭ ትሮሳርድ ኳሱን አረጋግቶ ረጅም መታ። ማን ይሮጣል? እሱ የመታ ኳስ ሀቨርዝ አገኛቸው። ሀቨርዝ ፍጥነት የለውም። ሀቨርዝ በእጅ ኳስ በእጅ ባንደረካ ብቻ ተነክቷል። እነሱ ከእንትና ሀቨርዝ ነው በእጅ ኳስ። ኩሳኖቭ በርናርዶ ሲልቫን አንበሳ ብሎ የደሳመው ሀቨርዝ መሰለኝ ነካ። ሀቨርዝ በእጁ ነው የነካው። ከበርናርዶ ሲልቫ ጋር ነው ጭራሽ። ሀቨርዝ ነው። እኔ እጅ ማን እንደነካ ነው እንጂ ያለኝ ቢሰበስበው እኮ በርናርዶ ሲልቫ ይነካለን ነበር። በጉልበት መሸፈን ነው እንጂ በርናርዶ ሲልቫ አይገጨውም። ትከሻ ዛሬ ሀቨርዝም ዛሬ መጥፎ የሚባል በጣም እየለፈ ነው። ጥሩ ነው። ማንቸስተር ሲቲ በጣም እንዴ በብቃታቸው ይህንን ጨዋታ ድል በማድረግ የፕሪሚየር ሊጉን ዋንጫ ለማንሳት የሚንደረደሩበት እድልጃቸው ላይ ገባ። ዛሬ እስካሁን ባለው እንቅስቃሴ ከዚህ በኋላ ባለው አናውቅም። እስካሁን ባለው ግን ማንቸስተር ሲቲ አቅም ስላለው ያሸነፈበት ጨዋታ ነው እንጂ ማንንም ብሌም የምታደርግበት አንዳችም ሪዝን የለም። ምናልባት ለቅድሙ አልኩ እኮ አርቴታ ትክክለኛ ስራ ሰርቷል። ስራውን ያልተገበረው ማርቲኔሊ ነው ብዬ ነው የማስበው። ኦራይሊን የለቀቀበት መንገድ በረኛ ኳስ በእጁ ይዞ ምን ልታደርግ ነው? ፕሬስ ልታደርግ የምትሄደው በእግሩ አይደለም። ዲክላን ራይስ ኳሱ ለማርቲን ኦዴጋርድ አስረናይ ኳስ ቆመ። ፔሮ ኤንካፔ ቆመ። ዘገየ። ኤንካፔ ነው ኦፍሳይድ ትሮሳርድ ሜዲ ነበረበት። ጋብርኤል ገጭቷል። ቢጫ ቢያንስ ቢጫ አያሞር ውሮታል። ቢጫ ቢያንስ ለሁለቱም ጋብርኤል በተለይ ጋብርኤል በግንባር ሄዶ የገጨው ሆን ብለው ነው እንደዚህ የሚያደርጉት እኮ። ወረወረው እኮ ዳኛ ነፍቶላል። ዳኛ ከነፋ በኋላ መወርወር ለምን አስፈለገ? አጠሯቸው። ሁለቱንም ካርድ አውጥተዋል። ለሁለቱም አልኩ እኮ ዳኛ ከነፋ በኋላ ነው አጸባቸው። ሃላንድም ጋብርኤል ማጋሌሽም ቢጫ ካርድ ሰጥቷቸዋል። ትክክል ነው ዳኛ። ሃላንድ ግን አሁንም ከአንቶኒ ታይለር ጋር እያወጋ ነው። ጋለበው ጋብርኤል እኮ ጋብርኤል ነው አብልጥ መሆን የነበረው። አየህ ጋብርኤል ሰነዘ ነው። ጋብርኤል እንደዚህ ባያደርግ ቢጫም አይሰጥም ነበር፣ ያልፍ ነበር ነገሩ። ሆን ብሎ ነው እኮ ሃላንድ ሄደበት። ገጭቶታል እኮ ኦልሞስት ገጭቶታል እኮ። ቀይ የሚያሰጥ እኮ ነው ጋብርኤል ኖ ፕሮቮክ አድርጎታል የሚል ነው እንጂ እዛ ምንድን ነው? ኮሬሽ የገባ ነው። ቀጣዮችን 7 ደቂቃዎች ለመጫወት ቶሎ ኳስ ካደረሱት ነው ኮሬሽ። በጎል ልዩነት ነው ከዚህ በኋላ የሚሆነው። በነገራችን ላይ ወደ አሰልጣኞች ይሄዱ ነው አርሰናል። በነገራችን ላይ በዚህ ነጥብ ቢያልቅ በጎል ልዩነት ነው የሚሆነው። አርቴታ ሲስተም መቀየር ነው የሚጠበቅባቸው። ጋርዲዮላ ላይ ጋብርኤል ቢጫ፣ ሃላንድ ቢጫ። 2-1 ማንቸስተር ሲቲ እየመራ ነው። ዜጎች 2-1 እየመሩ ነው። ቀጣይ ሮብ ከበርንሌይ ጋር ይጫወታሉ ማንቸስተር ሲቲዎች።
ከሜዳቸው ውጪ ሲቲዎች ይጫወታሉ። ዛሬ ባይዘዌ ከፍተኛ ጉልበት ነው ያወጡት። አዎ በጣም ሃይ ኢንቴንሲቲ። ሪያን ቸርኬ ተቀይሮ ወጥቷል። እዚህ ጋር እኮ አንተ ቀለደባቸው እንጂ ኳሱን የመታበትን ቀለደባቸው። በጣም ጎበዝ ነው ቸርኬ ጎበዝ ነው። ለዚህ ልጅ አለ ሪያን ቸርኬ ተቀይሮ ወጣ። ቸርኬ ይችላል። ቸርኬ ኳስን እንደ ሙሽራ የሚንከባከብ ልጅ ቢኖር ይሄ ነው። ፊል ፎደን ገብቷል። በአርሰናል በኩል ቪክቶር ኮሬሽ ወደ ሜዳ የገባ ተጫዋች ነው። ዙሜንዲ ነካው። ዙሜንዲ ነካ። ጎል ነው የሚፈልገው። ነካ ነው። ሀቨርትዝም እየታገለ ስለሆነ ትክክል ነው። ስፔናዎቹን የሀገሩ ልጆች በሙሉ ጠራርጎ አስወጥቷል ከራያ ውጪ። ዴክላን ራይስ 6 ቁጥር ይሆናል ማለት ነው። ሀቨርትዝ በ8 ቁጥር ሚና ሀቨርትዝ ነው። ኦዲጋርድ አለ 10 ቁጥርማ 8 ቁጥር ማን ነው? 10 ቁጥርማ ትሮሳርድ። በርናንዶ ሲልቫ በረጅም ኳስ መታ። ቤንጃሚን ዋይት ኦራይሊ ኳስ አስጣለ። ሸፈነ ኦራይሊ። ይገርማል። ኦራይሊ የሚሸፍንበት መንገድ ታያል። ዶኩ ማርቲኔሊ አመለጣቸው። አልቻለችም። ማርቲኔሊ በቀይ መስመር ላይ ሁለቱ ነው መጡበት። ሂንካፔ ላይ ሴሜንዮ አስደናቂ ኳስ። ጋብርኤል በረጅም አጸዳ። ኩሳኖቭ በርናንዶ ሲልቫ ያዟቸው በኳስ ማቲያስ ኑኔዝ ኳስ ሮጭ ወጣ። ለምንድን ነው ግን ሶፊዬ ማንቱማን ማርኪንግ ኳስ እንዳይጫወቱ ከሰው ጋር እኮ ብትቆም ማን ለማን ይሰጣል? አንድ ለአንድ ነው የምትገናኘው። ኦዴጋርድ፣ ሳሊባ፣ ቤንጃሚን ዋይት ረጅም ኳስ ለጋብርኤል ማርቲኔሊ ወጣ። ኳሱን ይዞበት ወጣ። ኦራይሊ አውቆ ሲጥለዋየው ኳሱ ሳቪኒዮን ሊያስገባ ነው። ፔፕ ጋርዲዮላ ዶኩ ቦታ ላይ የመጨረሻዎቹ ደቂቃዎች አጓጊ ናቸው። አርሰናል ጎል አስቆጥሮ አቻ ይዞ ይመለሳል ወይስ ሲቲንን ውጤት አስጠብቆ አርሰናል ማንቁርቱን ይዟል? ሮድሪ ጉዳት አስተናገደ። ግሮይን ሮድሪ ጉዳት ግሮይን ታይም ማኔጅመንትም ሊሆን ይችላል። ግሮይን ደግሞ ከባድ ነው። 2 ሳምንት ቢያንስ ግሮይንና ሃምስትሪንግ ከባድ ጉዳት አስተናግዷል። ግሮይን ነው። አየሁ ኒኮ ጎንዛሌስ ገባ። የቀረው ደቂቃ ትንሽ መሆኑ እንጂ አርሰናል ጥሩ እድል ይፈጥር ነበረ። ለሲቲ ለቀጣይ ጨዋታዎች ከባድ ነው። ባይዘው ግሮይን ከባድ ነው። ብሽሽት ቢያንስ ይከብዳል። ቢያንስ በትንሹ ማለት ነው። ሁለት ጨዋታ ምናምን ያመልጣል። ሮድሪ ወሳኝ ተጫዋቻቸው ነው። በአርሰናል ጨዋታ ነው ተጎድቶ የወጣው። ያኔ ታስታውሱ እኮ ዶኮ ወጥቷል፣ ሳቪኒዮ ገብቷል። ሳቪኒዮ ገባ። ጫና ስለሚበዛ መሰለኝ እኮ እንደዚህ አይነት ነገር ይመጣል። እየወጣ ነው። ሮድሪ እያጨበጨበ እየወጣ ነው። ቀይሩኝ ነው ያለው ወዲያው። አየሁ ቀይሩኝ አለ። ግሮይን ከባድ ነው። ብሽሽቴን ተሰምቶኛል በሚል ነው ምልክት የሰጣቸው። ወጣ ሮድሪ። ብሽሽቴ ነው ብዙም አሳሳቢ አይደለም ብሎታል ጋርዲዮላ። ኒኮ ጎንዛሌስ ገባ። የመጨረሻዎቹን ደቂቃዎች ሲቲዎች ኮንሰንትሬት ትኩረት ማድረግ ይኖርባቸዋል። በትንሹ 6 ደቂቃ ይጨምራል። ኦራይሊ በመልሶ ውርወራ ጨዋታውን አስቀጠለ። ለአርሰናል የመልስ ውርወራ ኦዴጋርድ ማርጌያ ወጣ። አርሰናል በፍጥነት ቶሎ መምጣት ይኖርባቸዋል። አስደናቂ ኳስ ሳሊባ ረጅም ኳሱን መታ። ኦራይሊ ማርቲኔሊ በእጁ ሳይነካ አይቀርም ኳስ። ኦራይሊ ኋላ ኳሱን በርናንዶ ሲልቫ በረጅም ኳስ ያለው እዚህ የሚቻል ራይስ ወደፊት እየገፋ ነው። ቤንጃሚን ዋይት በቀይ መስመር ላይ ከሀቨርትዝ መጥቷል። ከሀቨርትዝ ኳስ ተነጠቀ። አስደናቂ ኳስ ሳቪኒዮ ይዞ እየመጣባቸው ነው። ሀቨርትዝ ለመከላከል መጣ። ሳቪኒዮ
ቤን ዋይት ግን ትራንዚሽኑ ደካማ ነው፣ አይሮጥም ታውቃለህ። በጣም ሞስኬራ ደግሞ ትራንዚሽኑ ሃይ ነው፣ ወደኋላ ዶናሩማ በረጅም ኳስ መታ። ጋብሪኤል ሂንካፔ ወደኋላ ኳስ ተመለሰ። የኮሬሽ ጫና ለመፍጠር ጥረት እያደረገ ነው ዶናሩማ። ኳስ ሮጭ ወጣ። ትሮሳርድ በፍጹም ልክ አይደለም። ትሮሳርድ ፋውሉን ግን ማየት አለባቸው እኮ። የአሁኑ ኳስ እኮ የተበላሸው የግንባር ኳስ በእግር አይተዋል። እሱን አለማየታቸው ነው። የመጨረሻዎቹ ደቂቃዎች አጓጊ ሆነዋል። ሲቲንን ውጤት ያስጠብቃል ወይ? ኦዴጋርድ፣ ሂንካፔ፣ ትሮሳርድ፣ ሳሊባ፣ ትሮሳርድ፣ ሳሊባ። 7 ደቂቃ ተጨምረዋል። ጋብሪኤል ኳስ ደጋፊዎች ደስተኛ አይደሉም በጭማሪው። ወደ እነ ኢኮሬሽ ላይ ነው መጫወት። እዚህ ጋር ምን ያደርጋል ኳስ? ኦዴጋርድ እንደዚህ ነው። አስረናይ ኳስ ወደፊት ተጣለ። የኮሬሽ ማርቲኔሊ አለ። ነክቶታል። ራሱ ማርቲኔሊ ነካ። ማርቲኔሊ የመልስ ምት ነው። መጥቷል፣ ደርሶባቸዋል። 22 ዓመታት የናፈቁት ዋንጫ ኢታር ላይ ሊያጡት ተቃርበዋል። ምናልባት በቀጣዮቹ ጨዋታ ሁሉንም ሲቲ ካሸነፈ፣ ሁሉንም አርሰናል ካሸነፈ የጎል ልዩነት ሊሆን ይችላል ቀጣዩ ነጥብ። ትሮሳርድ ግራ መስመር ላይ ፔሮ ኢንካፔ ገባ። አሰጥማሩ ዳኛው ከሳጥኑ ውጭ ነው እንጂ ያሰጣል። ቅጣት ነው። ከሳጥኑ ውጭ ነው እንጂ ያሰጣል። ግን ከሳጥኑ ውጭ ነው እንዴ? እንደዚህ ይዘህ ምን ሆነው ነው ዳኛው? ዳኛው ይኸው ሄደ። ቀድሞታል እኮ ቀድሞታል። ይኸው በዚህ ክርኑን ተጠቀመ። ግን ከሳጥኑ ውጭ ነው። ቅጣት ምት መሆን ነበረበት። ቪአር እኮ ማየት ስለማይችል ነው። ከሳጥኑ ውጭ ሆነ ነው ባይዘው። ኒኮ ጎንዛሌዝ አርሰናል መስርቶ ለመውጣት 5 ደቂቃ ይቀራል። እድለኛ አይደለም በጣም አርሰናል። ግን የአሁኑ ኳስ እንኳን የቆመ ኳስ ሲጠቀም ይሆናል። ሳሊባ ቶሎ እነ ኢኮሬሽ ላይ ቢጫወቱ ጥሩ ነው። ኳሱን ማርቲን ኦዴጋርድ እዚህ ጋር አትሸው። ኦዴጋርድ ዲክላን ራይስ ለምን እዚህ ታሻለህ? ቶሎ ወደፊት። ራይስ ኳሱን ለቤንጃሚን ዋይት። ቤንጃሚን ዋይት ቆንጆ ኳስ ወደፊት ጣለ። አስረናይ ኳስ እንደምን ማቲያስ ኑኔዝ አወጣ። ሂንካፔ ይዞ መግባት ይኖርበታል። ሂንካፔ ረጅም ኳስ አሻገረ። የኮሬሽ ነበረ፣ ተመለሰ ኳሱ። ኦዴጋርድ ሂንካፔ ኦዴጋርድ በጣም የሚገርም ችሎታ ዛሬ የድሮ ኦዴጋርድ ነው የመጣው ዛሬ በጣም። ቤንጃሚን ዋይት ኳስ ተቀብሏል ከሳሊባ። ማርቲኔሊ ተሳሳተ። ኒኮ ጎንዛሌዝ ቤን ዋይት የት ነው? ቤን ዋይት ወደ ኋላ መለሰ። ለግብ ጠባቂ ራያ አይደለም ታለፈ እንጂ አርሰናል ጨመቀ እኮ ነው። አየው ሂንካፔ ዲክላን ራይስ አንዴ ረጅም ኳስ ራይስ ቆንጆ ኳስ ማርቲኔሊ ኳሱን ኦዴጋርድ አስጣለው። ቆንጆ ስራ ማርቲኔሊ። ኦዴጋርድ ኳሱን ጣለው። ጋብሪኤል ለጥቂት አወጣበት። የማዕዘን አርሰናል ሲያምር አርሰናል የመጨረሻ ድል። እንደ አይነት ጨዋታ አርሰናል እየጨመቀ ነው ዛሬ። የሚገርም ነው በቃ ባይዘው። ዛሬ አርሰናል ቢሸነፍም የአርሰናል ደጋፊዎች ይሄንን ቡድን ነበር ማየት የሚፈልጉ። በጣም እውነት ለመናገር ኳስ ነው። የማዕዘን ምት አርሰናል የመጨረሻ ድል እንደ ድል የሚቆጠር ነው። እዚህ ሰዓት ላይ ጎል ካስቆጠረ አርሰናል አንዷ ነጥብ ከ3 ነጥብ በላይ ናት። ማሳካት ከቻለ 3 ደቂቃ ብቻ ይቀራል። ጋብሪኤል እያነጣጠረ ነው። ራይስ ሊያሻግር ነው። ራይስ አሻገረ። አርሰናል ኦራይሊ ያወጣ። አሁንም ትሮሳርድ ኳሱን ኦዴጋርድ ወደ ኋላ መለሰ። ጋብሪኤል ማርቲኔሊ ወደ ኋላ ለዴቪድ ራያ።
ራያ ለኦድጋርድ ኦድጋርድ ለሳሊባ ሳሊባ ለቤንጃሚን ዋይት ቤንጃሚን ዋይት ለትሮሳርድ ትሮሳርድ ማሻገር አለበት ትሮሳርድ አሻገረ ገባ አውጣው በስመ አብ አቤት አርሰናል ዶማሮማ አርሰናል ግን ዛሬ እግዚአብሔር አርሰናል ዛሬ ይለያል ድለኛ አይደለም አርሰናል ዛሬ ደግሞ ድለኛ አይደለም በስመ አብ በለ አይ ኳስ ጨዋታ ነው በቃ አቤት ሰማይ ኳስ ነበር አለከው በስመ አብ አቤት በታሪክ የሚቀመጥለትን ታምር ነበር መስራት የሚችለው ሃቨርዝ ሳይድ ቢያስይዘው ደግሞ ወደ ጎል ሳይድ 2 ደቂቃ አርቴታ በደ መሬቱን ቧጠጥ አርቴታ ዛሬ በጣም ድንቅ ስራ እውነት ዛሬ አርቴታ ምርጥ ቡድን ነው የሰራው በቃ በጣም በስመ አብ አንድ መጨረሻ ድል ምናልባት በሁለቱም ቡድኖች በኩል ሲሜኔ ወጥቷል ናታናኬ ገባ ተጠቋ ጋርዲዮላ ልክ ነው የሰራው ሰዓትም የለም ምክንያቱም በጣም ተጠቅቷል መከላከል ነው በቃ ማስጠበቅ ነው ይሄንን ውጤት 30 ሴኮንድ የሚጨምር ይሆናል ዳኛው 1 ደቂቃ ቢያንስ የመጨመር እድል ይኖራቸዋል የአርሰናል ደጋፊዎች አሳዛኝ ተሸናፊ ናቸው ዛሬ ከተሸነፉ ድንቅ ነው ዛሬ አይ ኖርማል ዶናሩማ በረጅም መታ ቤን ዋይት ኳሱን ሳሊባ ለዴቪድ ራያ ይሄ ነው ልክ ያለው ነው ትሮሳርድ ወዴት ቶሳር እንዴ ወደፊት እነ ኮሬሽ ላይ ማርቲን ኦዴጋርድ ዲክላን ራይስ የመጨረሻ ድል አርሰናል ደቂቃ ላይ አትጫወት በረጅም ኳሱ ለጋብርኤል ማርቲኔሊ የመልስ ሮራል አርሰናል ዲክላን ራይስ ይመጣል በፍጥነት ወረወሩት አርሰናሎች ኦዴጋርድ ዲክላን ራይስ ረጅም ኳስ ተመለሰ ወሳኝ ስራ ነው የሰሩት ረጅም ኳስ ነው አወጡ አቤት ለአርሰናል የመጨረሻ የማጥቃት እንቅስቃሴ አቤት አዳኛው አይነፉም 30 ሴኮንድ አለ ሴሜንዮ የወጣበት በረጅም መታ ፊል ፎደን ወደኋላ ኳሱ ተመለሰ አርሰናል አሁን ኢንካፔ ዲክላን ራይስ ነፉት ነፉ ፊሽካውን ማንቸስተር ሲቲ አሰማሪው ተማሪውን ባጫዋታ ደቀ መዝሙሩ እጅ ሰጠ አርሰናል ለሶስተኛ ጊዜ ጋርዲዮላ ትሪክ ሊሰሩበት ማንቁርቱን ያዙት ማንቁርቱን አንገቱን አንቀውታል ከበርንሌይ ጋር ያለውን ተስተካካይ ጨዋታ ካሸነፈ እኩል 70 ነጥብ ይኖራቸዋል ከዛ በጎል ነው ከዛ በኋላ በጎል ነው ሊለየው የሚችለው አርቴታ ኤምሬትስ ላይ ቦርማውዞች ለማንቸስተር ሲቲ የሰሩትን ውለታ አላባከኑትም ሪያን ቸርኬ ሃላንድ ጎሎቹን ያስቆጠሩ ተጫዋቾች ናቸው ጋርዲዮላ እንዳሰበው እንደተመኘው ሶስትዮሽ ዋንጫ ውስጥ ይቀጥላል ካራባኦ ካፑን አንስቷል ኤፍኤ ካፕ ግማሽ ፍጻሜ ደርሰዋል ፕሪሚየር ሊግ ከአርሰናል ጋር እኩል ነጥቡን ማስተካከል የሚችልበትን እድል ፈጥሯል ተስተካካዩን በርንሌይ ካሸነፈ